Evangelical TV የወንጌል አማኞች ድምጽ ተመልካቾቻችን ዛሬ የካቲት 30 እሁድ ከሰዓት የሚገኘው በመስቀል አደባባይ ነው። መልኩቴ ጉብኝት ለኢትዮጵያ በሚል ርዕስ በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል እና በቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን በጋር የተዘጋጀው መርሃ ግብር ላይ ፕሮግራሙ ከመጀመሩ በፊት እንደምትመለከቱት በጣም ብዙ ሰዎች ወደ መስቀል አደባባይ እየመጡ ነው። በዝማሬ በአምልኮ ገና ፕሮግራሙ ሳይጀመር አካባቢው ደምቋል። ፕሮግራሙ አጠቃላይ ምን እንደሚመስል ከኔ ጋር በመሆን ደግሞ አብረን የምንመለከት ይሆናል። አብራችሁን ቆዩ። የትናንትናው ፕሮግራም እንዴት አገኙት? የትናንትናው ፕሮግራም እንደጠበቅነው ግሩም ነበረ። በጣም ጥሩ ነበረ። ምክንያቱም የታሰበውን አሳክቷል። ህዝቡ በነቂስ ወጥቷል። አምልከናል። እግዚአብሔር ደግሞ በራሱ መንገድ በቃሉ ተናግሮናል። ብዙዎች ጌታን ተቀብለዋል። በሺ የሚቆጠሩ ሰዎች በዝማሬ አመለክን። በብዙ መልኩ የተሳካ የተዋጣለት ፕሮግራም ነበር ማለት ይችላል። ከዛሬው ፕሮግራም ምን ይጠብቃሉ? ዛሬ ደግሞ ከትናንትናው የበለጠ ነገር እንጠብቃለን። ብዙዎች ጌታን ያገኛሉ፣ ይቀበላሉ። ምክንያቱም ለቤተ ክርስቲያን ትልቁ ስኬት የነፍሳት መዳን ስለሆነ መልእክቱም ደግሞ ለህዝቡ ይተላለፋል ብዬ አምናለሁኝ። ቃል እግዚአብሔር በቃሉ ይናገረናል፣ ያስተምረናል። ህዝባችን በዚህ መልኩ አሁን እንደምናየው በጣም ደስ የሚል እኛ ህዝቡ እንዲሰባሰብ የፈለግነው ወደ 8:30 ላይ ነው። ኦሬዲ ከ5 ሰዓት ጀምሮ ህዝቡ ሜዳውን ሞልቷል። ስለዚህ ያለውን ረሃብ ያለውን ናፍቆት ያሳያል። እግዚአብሔር በዚህ ይሄንን ልብ በቃሉ ይሞላል ብዬ አምናለሁኝ። አንድ አዲስ ነገር እጠብቃለሁ። እንግዲህ ያ ምንድነው ይያው መናገር አልችልም። እግዚአብሔር ግን አንድ ስራ እየሰራ ነው። ምድሪቱን በቃሉ እያሰሰ ነው። የጠላትን ስራ እያፈረሰ ነው። ስለዚህ እግዚአብሔር የሚመለክበት ኢትዮጵያም ለእግዚአብሔር እጅ የምትሰጥበት ጊዜ ነው ብዬ አምናለሁኝና ብዙ ማለት ይቻላል። ነገር ግን ባጭሩ ይሄን ይመስላል። ተመልካቾቻችን እንደነገርናችሁ የሚገኘው በመስቀል አደባባይ ነው። እንግዲህ በዚህ ቀን የተለያዩ ሰዎችን ደግሞ እንጠይቃለን። እንዴት ተሰማችሁ ከየት ናችሁ ብለን ማለት ነው። እንግዲህ አንድ ሰው በዚህ መካከላችን አለ። ስሞት ማን ልበል? ሞሴስ አብዲሳ እባላለሁ። ከየት ቤተክርስቲያን የመጡት? ከሸገር ከተማ መልካኖኖ ክፍለ ከተማ ጌሰም ሙሉ ወንጌል ቤተክርስቲያን ነው የመጣሁት። አሸዋ ሜዳ። ከዛሬው ፕሮግራም ምን ይጠብቃሉ? ከዛሬው ፕሮግራም ጠብቀን የመጣ ነው ትልቁ ሙሽራችን፣ ትልቁ አባታችን፣ ትልቁ ፈጣሪያችን ኢየሱስ ክርስቶስ ሁሉንም ኢትዮጵያን ህዝብ ብሔር ብሔረሰቦችና ሁሉንም ላይ መንፈሱን ያወርድና ኢትዮጵያ ሰላም ፍቅር እንድትሆን ነው አሁን እየጠበቅን ያለ ነው። ከኛ ጋር ስለነበሩ ከልብ እናመሰግናለን። እሺ ስሞትን ማን ልበል? ስሜ አበበች አበበ ይባላል። ከየት ቤተክርስቲያን የመጡት? ጦር ኃይሎች ሙሉ ወንጌል አባል ነኝ። እሺ ከዛሬው ፕሮግራም ምን ይጠብቃሉ? በጣም ደስ የሚል የከፍታ ዘመናችን ነው። እግዚአብሔር ስሙ ይባረክ። ደስ ብሎናል። ይሄንን ያደረገው እግዚአብሔር ነው። ይሄንን ያደረገው ጌታ ኢየሱስ ነው። እግዚአብሔር የከፍታ ዘመናችን ነው። የምንባረክ ዘመን፣ ኢትዮጵያ ከፍታዋን የምታሳይበት ዘመን፣ የድል ዘመናችን ነው። ስለዚህ የድል ጊዜ መጀመሪያ ይሆናል ብለው ይጠብቃሉ ይሄን ፕሮግራም? በሚገባ። እሺ ከኔ ጋር ስለቆዩ ከልብ አመሰግናለሁ። ስምሽን ማን ልበል? ስሜ ሩት ልደት ይባላል። ከየት ቤተክርስቲያን የመጣሽው? ከአቃቂ ሙሉ ወንጌል አማኞች ቤተክርስቲያን የመጣሁት። በዚህ ፕሮግራም ላይ ምን ይፈጠራል ብለሽ ትጠብቂያለሽ? ከዚህ ፕሮግራም ምን ትጠብቂያለሽ? ከዚህ ፕሮግራም ብዙ ሰዎች ጌታን ይቀበላሉ ወይ ደግሞ በሰይጣን ስራት ውስጥ ያሉ ሰዎች ነፃ ይወጣሉ ወይም ጌታን ይቀበላሉ ብዬ ተስፋ አደርጋለሁ። ምናልባት ይህን ፕሮግራም እያዩ ላሉ ልጆች የምትዩ ነገር አለ? ይሄን ልጆች የምታዩ ከሆነ ጸልዩ፣
እግዚአብሔርን ፍሩ። በዚህ በመስቀል አደባባይ በሚዘጋጁ ፕሮግራሞች ላይ እንውላለን። ስምሽን ማን ልበል? ስሜ መሰረሻው ይባላልው። የመጣሁት ከቻይና ካምፕ ከሰፈረ ሰላም ቃልዮት ቤተክርስቲያን ነው። ከዚህ የምጠብቀው ደግሞ ብዙ ትውልድ ከጨለማው ዓለም ወደሚደነቀው ብርሃን አምልጦ ድኖ አንድ ላይ ደግሞ የዛሬ አመት ሊሆን ይችላል ከወራት በኋላም ሊሆን ይችላል አንድ ላይ ድጋሚ ደግሞ እዚህ አደባባይ ወንጌልን ደግሞ ለብዙ ነፍሶች እንደምንሰብክ እርግጠኛ ነኝ። ትላንትም ብዙ ነፍሳት ድናሉ፣ ዛሬም ደግሞ ብዙ ነፍሶች እንደሚድኑ እርግጠኛ ነኝ። ብዙ ልጆችን ይዤ መጥቻለሁ፣ እግዚአብሔር ይመስገን። እነዛ ልጆችም ጌታን ተቀብለው እንደሚሄዱ እርግጠኛ ነኝ። አመሰግናለሁ። በጣም አመሰግናለሁ። ስምህን ማን ልበል? ሳሙኤል ልደቱ ነው ስሜ። ሳሚ ከየት ቤተክርስቲያን የመጣው? ከአቃቂ ሙሉ ወንጌል ቤተክርስቲያን። ከዚህ ፕሮግራም ምን ጠብቃለህ? አይ ጥሩ ነገር ያምልኮ ስነ ስርዓት ብዙ ጥሩ ነገር የቃል ጊዜ ይኖራል ብዬ አስባለሁ። ይህን እያዩ ላሉ ልጆች የምትላቸው ነገር አለ? በዚህ ፕሮግራም ላይ ለሌላም ጊዜም ለሆነም ተሳታፊ ሆኑላል። ልጆች አትቅሩ ተብላችኋል። እሺ አመሰግናለሁ በጣም ቴንኪ። ስምህን ማን ልበል? ለታከፋል እባላለሁ። ከየት ቤተክርስቲያን የመጣው? ድሬ ገፈርሳ መሰረት ክርስቶስ። ከዛሬው ፕሮግራም ምን ትጠብቃለህ? እኔ በቃ በጣም ደስታ እየተሰማኝ ነው። ብዙ ነገር እጠብቃለሁ ከዛሬ ፕሮግራም። ብዙ ኢየሱስን ያልተቀበሉ እንደሚመጡ በጣም በተስፋ እየጠበቅኩ ነው። ይህንን አንድነት አይቶ ኢየሱስን ያልተቀበሉ በህይወታቸው ያልተቀበሉት እንደሚመጡ በተስፋ እየጠበቅኩ ነው። እሺ ትናንትና ፕሮግራም ላይ ነበርክ? በጣም አሪፍ ነበር። አሪፍ ነበር። የትኛው ፓርት በጣም ወደድከው? ወርሺፑ ራሱ በጣም ደስ ይላል። አሪፍ ነው። በጣም ደስ ብሎኛል። እሺ ስምሽን ማን ልበል? እንሸት ኮርጋ። ከየት አጥቢያ ቤተክርስቲያን የመጣሽው? ከኒው ክሬሽን ቤተክርስቲያን። እንዴት ነበር አጠቃላይ ፕሮግራሙ ካስተናጋጅ እይታ አንፃር? በጣም አሪፍ ነው። በጣም ድንቅ ጊዜ ነበረ። እንደዚሁ እንደምታየው በጣም ውብ የሆነ ጊዜ ነው ያሳለፍነው ትላንትና። አሁን ዛሬም ደግሞ እንደዛው ነው። ከዛሬ ፕሮግራም ምን ትጠብቂያለሽ? የሚገርም ነገር እግዚአብሔር በመድራችን ላይ መልካም ነገር ያደርጋል ብዬ እጠብቃለሁ። እንደምታየው በጣም ብዙ ሰው እየመጣ ነው። አሁን ከትላንት ከነበረው በተሻለ ነውና ምድራችን በወንጌል ትጥለቀለቃለች ብዬ አስባለሁ። ብዙ ነፍሳት ይድናሉ ብዬም እንደዛም ተስፋ አለኝ። ባቢ ስምህ ማን ልበል? በረከት ልደቱ። ከየት ቤተክርስቲያን የመጣው? ቃሊቲ። ከዚህ ፕሮግራም ምን ትጠብቃለህ? ኢየሱስ እግዚአብሔር ድንቅ ያደርጋል ይጠብቃለህ። ስቴንጂ በጣም ስሞትን ማን ልበል? ስሜ መላኩ ተሰማ እባላለሁ። ከየት ቤተክርስቲያን የመጣው? ወንጌል ብርሃን። ከዛሬው ፕሮግራም ምን ይጠብቃሉ? በጣም በቃ እግዚአብሔር ይናገረናል ብለን እናስባለን። በጣም ደስ የሚል ነው። አጀማመሩ በጣም ያምራል፣ ፍጻሜውም ደግሞ በጣም ቆንጆ ይሆናል ብዬ አስባለሁ። ትናንትናው ፕሮግራም ላይ ለመካፈል ተገኝተው ነበር? ትናንት እንኳን አልተገኘሁም ነበር። እሺ ምናልባት እየተመለከቱ ላሉ ወንጌል አማኞች የሚያስተላልፉት መልእክት ካለ ድል ስጠው። ሁሉም እዚህ ውስጥ ያለው ወንጌል አማኝ በሙሉ የክርስቶስ አማኝ ነው እና እግዚአብሔርን እንዲያመልክ ዛሬ እግዚአብሔርን በመድሪቱ ላይ የምናስብበት ቀን ስለሆነ ሁላችንም በቃ ሐሳባችንን ሁሉ ነገራችን ጥለን ወደ እግዚአብሔር እንድናስብ እግዚአብሔርን በዚህ ቀን እንደሚጎበኘን አውቀን ሁላችንም ልባችንን ወደ እግዚአብሔር አድርገን ሐሳባችንን ወደሱ አድርገን እንድንቀመጥና እንድንጸልይ ሐሳቤን አስተላልፋለሁ። እሺ አመሰግናለሁ። እሺ ስሙትን ማን ልበል? ኤልያስ ገዛኝ ይባላል። ከየት ቤተክርስቲያን የመጡ? ከቤተልሔም ወንጌል አዲስ አበባ። መልካም። ከዛሬው ፕሮግራም ምን ይጠብቃሉ? ከዛሬው ፕሮግራም ብዙ ነገር እንጠብቃለን። እግዚአብሔር እድል ሰጥቶን ከዘመናት በፊት ይህ ፕሮግራም አባቶቻችን ዋጋ የከፈሉበት ነው። በእነሱ ዋጋ መክፈል ነው እዚህ የደረስነው ብዬ አስባለሁ። በጣም ብዙ ነፍሳት ወደ ጌታ እንደሚመጡ ተስፋ አደርጋለሁ። ትልቁ ዓላማችንም እሱ ነው። እግዚአብሔር ይፈቅድ ብዙ ነፍሳት ይድናሉ ብዬ። የትላንትና ፕሮግራም ላይ ነበሩ? ትላንትና ፕሮግራም ላይ አልነበርኩም። ዛሬ የመጡት። እሺ እናመሰግናለን። እንግዲህ ተመልካቾቻችን ፕሮግራሙ ከመጀመሩ በፊት ዞር እያለን ሐሳቦችን ስጠይቅ ነበር። ብዙ ሰዎች መልካም የሆነ ጥባቆ እንዳላቸው ጥሩ ነገር ከዚህ እንደሚጠብቁ እግዚአብሔር ሀገራችን እንደሚጎበኝ የሰላምና የረፍት ጊዜ እንደሚጠብቁ አጋርተውናል። በዛሬው ፕሮግራም ማለት በመጨረሻው ቀን በየካቲት 30 ወር ከሰዓት ፕሮግራም ተስፋዬ ጋብሶን ጨምሮ የተለያዩ አገልጋዮች በዚህ ስፍራ በመገኘት እግዚአብሔርን ሕዝብ ያገለግላሉ። ሪቨረንድ ፍራንክሊን ግራም እግዚአብሔር ቃል ያካፍላሉ። ትላንትናው እንደሆነው ደግሞ ዛሬም ብዙ ሰዎች ወንጌልን ሰምተው ወደ መዳን ወደ ኢየሱስ ክርስቶስ ይመጣሉ ብለን ተስፋ እናደርጋለን። ፕሮግራሙ የሚቀጥል ይሆናል። ሃሌሉያ! ከዚህ በላይ ለእግዚአብሔር ክብር ይሁንለት።
ላዳነን ለኢየሱስ ይሁንለት ለታደገን ለኢየሱስ ይሁንለት ከዚህ በላይ እልልታችሁን ጭብጨባችሁን ለጌታ ሰሙ ሃሌሉያ ስራ ብዙ አይደለም ሌትና ቀን ዘመረ ብዙ አይደለም ኑሮ የሆነው የታመረ ሌላ ምነው ብኖርና ያንተ ፍቅር እኔ ብገልጽበት Stay machinacto altegko arregaho kavreetchi kvealku aine matto uluraito binager stay machinacto altegko arregaho kavreetchi kvealku
jira galata komandira siwake so dufne jira komandira siwake so dufne jira galata kamna magayo galata kamna magayo galata kamna ile kamna magayo ile kamna magayo ile kamna galata kamna magayo galata kamna magayo galata kamna oh galata kamna galata kamna oh ile kamna oh galata kamna oh ile kamna oh galata kamna oh ile kamna galata kamanira suake so du frejira ile kamanira suake so du frejira galata kamna magayo galata kamna magayo galata kamna ile kamna magayo ile kamna magayo ile kamna galata kamna magayo galata kamna magayo galata kamna ile kamna magayo ile kamna magayo ile kamna እግዚአብሔር ሆይ ይሄን ድልና ጊዜ ሰተህን በዚህ አደባባይ ሆነን ስምህን ልንጠራ ከፍ ከፍ ልናደርግህ ይሄ ካንተ ዘንድ ተሰጥቶናልና ክብር ምስጋና ላንተ ይሁን። ጌታ ሆይ አንተ አንድያ ልጅህን ኢየሱስ ክርስቶስን ለኛ በደልና ኃጢአት በመስቀል ላይ እንዲሞት የኛን በደልና ኃጢአት ይዞ የኛን መርገም ይዞ በመስቀል ላይ ተሰቅሎ የኛን የኃጢአት ዕዳ ከፍሎ እንዲዋጀን ከታላቅ ፍቅር የተነሳ ልጅህን ስለሰጠህን እናመሰግናለን። ታላቅ የሆነው ልጅ ኢየሱስ ክርስቶስ እንደሚነዳ በግ ሆኖ እንደታረደ በግ ሆኖ በቀራንዮ መስቀል ደሙን ለኛ ስላፈሰሰ በሱ ሞት በሱ ትንሣኤ ሕይወት ስላገኘን ክብር ለስምህ ይሁን። በሰማይ በምድር ያለ ሁሉ የሚገዛልህ አንተ ነህና ክብር ለስምህ ይሁን። ከነገድ ከቋንቋ ከወገን ከነጭ ከጥቁር ከተለያየ ቦታ ሁሉ በደምህ የዋጀህን ልጆች ያደረግከን አምላክ አንተ ነህ። ለአንተ ክብርና ምስጋና በዚህ አደባባይ እንሰጣለን። ሃሌሉያ ክብር ላንተ ይሁን። ሁሉን የምትችል የሰራዊት ጌታ እግዚአብሔር ሆይ ስለዚህ ቀን ደግሞ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አንተ የተመሰገንክ አንተ የተከበርክ አንተ የተወደስክ አምላክ ነህ። ስለዚህ እናመሰግንሃለን። ክብር ምስጋና አምልኮ ውዳሴ ላንተ ይገባሃል። ስለኔና ስለዚህ ሕዝብ ልጅህን የላክልን የሰራዊት ጌታ እግዚአብሔር በዚህ ምድር መጥቶ ስለኔና ስለዚህ ሕዝብ በመስቀል ላይ እስከ ሞት ድረስ የታመነልን ጌታ አንተ ስለኔና ስለዚህ ሕዝብ የታረድክልን ኢየሱስ ማደሪያ ለዘላለም ይባረክ። ዙፋንህ ለዘላለም ይባረክ። እኛን ያዩት አይኖች ለዘላለም ይባረኩ። እኛን የሰሙት ጆሮች ለዘላለም ይባረኩ። ጨለማችንን የገፈፈው ክብር ለዘላለም ከፍ ይበል። ቀንበራችንን የሰበረልን ክብር ለዘላለም ከፍ ይበል። ባንተ ተዘልለን እንድንኖር ስላገኘነው ክብር ሁሉ እናመሰግናለን። ከፍ በልልን፣ ክበርልን፣ ንገስልን። የኛ አምላክ አንተ ትለያለህ። የነገስታት ንጉስ ነህ፣ የጌቶች ጌታ ነህ፣ የገዢዎች ገዢ ነህ፣ የኃያላን ኃያል ነህ። እንዲያና እንዲያደርግ የማትባል ጌታ ነህ። ማደሪያ ለዘላለም ይባረክ። አንተ ብርቱ አምላክ፣ አንተ ኃያል አምላክ፣ አንተ ለየት ያልክ አምላክ፣
ስለዚህ እናመሰግንሃለን። ክብር በሰማይ ክብር በምድር ክብር ከዚህ ትውልድ ላንተ ለተወደድከው ጌታ ይሁን። ሃሌሉያ ሃሌሉያ። ጌታ እግዚአብሔር ሆይ ስለ ምድራችን ኢትዮጵያ በፊት እንጸልያለን። ተራሮቿ በናዝሬቱ ጌታ በኢየሱስ ስም ይፈወሱ። ሸለቆቿ በናዝሬቱ ጌታ በኢየሱስ ስም ይፈወሱ። እግዚአብሔር ሆይ ሜዳዎቿ ሁሉ ይፈወሱ። ምድር የሰጠናት እንድትመልስልን እለምንሃለሁ። እግዚአብሔር ሆይ የዚች ምድር ታሪክ ይቀየር። እግዚአብሔር አምላክ ሆይ የዚችን ምድር ውበት በዓለም ላይ እንድትገልጠው እለምንሃለሁ። እኛን ሰብክላትም የሰራዊት ጌታ እግዚአብሔር ሆይ አንተ የዚችን ምድር ውበት በናዝሬቱ ጌታ በኢየሱስ ስም እንድትገልጥ እለምንሃለሁ። Ain't no grave gonna hold my body down. Ain't no grave gonna hold my body down. When I hear that trumpet sound, I'll rise right out of the ground. Ain't no grave gonna hold my body down. Ain't no grave gonna hold my body down. Look down the river, what do you think I see? I see a band of angels coming after me. Ain't no grave gonna hold my body down. Ain't no grave gonna hold my body down. Now look down at Gabriel, keep your feet on the land and see. Gabriel, don't you blow that trumpet till you hear from me. Ain't no grave gonna hold my body down. Ain't no grave gonna hold my body down. Play it, Father, come on. Jesus, meet me in the middle of the air. If these wings don't fail me, Lord, I'll meet you anywhere. Ain't no grave gonna hold my body down. Ain't no grave gonna hold my body down. Well, meet me, mother and father. Meet me by the river road. Mama, you'll know I'll be there when the check get my load. Sing it. Ain't no grave gonna hold my body down. 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 ዘላለም አለ የክብር ምድር ፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ
በክርስቶስ ይደምቃል ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ ዓይን ያላየው ጆሮም ያልሰማው ጌታ ለሚወዱት ያዘጋጀው ልብሳቸው በበጉ ደም ላጠቡ የሰፋውን መንገድ ጥለው ለዘለቁ ሀብተ ሰማይ ጽኑ ተስፋዬ ከኢየሱስ ጋር ለዘላለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ ሀብተ ሰማይ ጽኑ ተስፋዬ የዘላለም መኖሪያዬ ሀብተ ሰማይ ጽኑ ተስፋዬ ከኢየሱስ ጋር ለዘላለም መንገሻዬ ሲያልፍ ፊተኛው ሰማይ ደግሞ እንደገና አዲስ ሰማይ ሲያበቃ ይሄኛው ምድር ዘላለም አለ የክብር ምድር Let's worship the Lord together. When I'm doubting, praise when I'm numbered, and I'll praise
this time on and evermore. Oh, my hope is in the Lord forevermore. I stand in awe within the presence of the Lord, in whom the wisdom of the ages lies, for whom the wisdom of the saints sighs, the living sacrifice, the only source of life. My hope is in the Lord from this time on and evermore. Oh, my hope is in the Lord forevermore, forevermore. Beferhat bafitu komalo Yezemenat behulu yalam Mai belu jemu yemitazele Yau meswa Bechenyau ya ክብር ለእግዚአብሔር። አሁን እንግዳችን መጨረሻ ቀን ሬቨረንድ ፍራንክሊን በአክብሮት እንድትቀበሉ በእልልታ በጭብጨባ በታላቅ አክብሮት እጠይቃለሁ። Good evening. Okay, I think that works now. Good afternoon. What a day we have had. I want to say thank you to all the musicians. I was behind the stage watching and listening to everyone. I love your music. I just wish I could sing like you. I have no music ability. In church, when we clap, I have to watch somebody else so I know when to clap. I have no rhythm. I want to say thank you to all the churches.
ምስጋናዬን ማድረስ እፈልጋለሁ to the pastors ለመጋቢያን for their support. ለቦርዱ ለብሔራዊ ቦርዱ I want to say thank you to the general committee, the executive leadership, ለበላይ ኤክዚኪዩቲቭ አመራሮች በሙሉ በቤተ ክርስቲያን to the ushers and counselors, ለዲያቆናት ለካውንስለሮች and I want to say thank you to all the security personnel. እናም ደግሞ ጸጥታ ላስከበሩልን የደህንነት አካላት ሁሉ ምስጋና ይድረሳቸው። And as you leave this afternoon, እና ይሄ ፕሮግራም አልቆ ሁላችን ወደ የቤታችን ስንሄድ as you pass a police officer or a military person, say thank you. የጸጥታ አካላትን ፖሊሶችን ስታገኙ በየመንገዱ እያመሰገናችኋቸው ለፉ። And say God bless you. እግዚአብሔር ይባርካችሁ በሏቸው። I want to speak briefly this afternoon. ዛሬም እንዲሁ አጠር ያለ መልእክት አካፍላችኋለሁ። I want to talk to you about how you can have peace with God. ከእግዚአብሔር ጋር እንዴት መታረቅ እንደሚቻል ነው የምናገረው። You see, you have a soul. አያችሁ ውስጣችሁ ነፍስ አለ። And the Bible says, what should it profit a man if he should gain the whole world and lose his own soul? መጽሐፍ ቅዱስ ደግሞ ሰው ዓለም ሁሉ የእርሱ ቢሆንና ነፍሱን ቢያጣ ምን ይጠቅመዋል ይላል። You see, your soul lives for eternity. አያችሁ በእናንተ ውስጥ ያለችዋ ነፍስ ለዘላለም ነዋሪ ናት። And it's either going to be in heaven, እና ለዘላለም ስትሆን ወይ መንግሥተ ሰማይ ናት or it's going to be separated ወይም ከእግዚአብሔር ተለይታ ነው ዝንተ ዓለም ዘላለም in hell. በገሃነም። You have a soul. ውስጥህ ነፍስ አለ። And there are many of you here this afternoon, you're in danger of losing your soul. እዚህ ያላችሁ ብዙዎቻችሁ ነፍሳችሁን ልታጡ ትችላላችሁ። ይሄ ትልቅ አደጋ ነው። What should you give in exchange for your soul? Let's look tonight at the man in the Bible who was close to losing his soul. ዛሬ ከመጽሐፍ ቅዱስ ነፍሱን ሊያጣ ጫፍ ደርሶ ስለነበር ስለ አንድ ሰው እናያለን። We're going to read in the Gospel of Luke. ሉቃስ ወንጌል እናነባለን። ሉቃስ ምዕራፍ 19 ከ1 እስከ 10 ያለውን አነባለሁ። ኢየሱስ ወደ ኢያሪኮ ገብቶ በዚያ አልፎ ይሄድ ነበረ። ስሙ ዘኬዎስ የተባለ አንድ ሰው በዚያ ነበረ። ዋና ቀረጥ ሰብሳቢና ሀብታም ነበረ። እርሱም ኢየሱስ የተባለው የትኛው እንደሆነ ሊያይ ይፈልግ ነበረ። ቁመቱ አጭር ነበርና ከሕዝቡ ብዛት የተነሳ ሊያየው አልቻለም። ኢየሱስ በዚያ መንገድ ያልፍ ስለነበርም ይኸው ወደፊት ሮጦ አንድ ሾላ ዛፍ ላይ ወጣ። ኢየሱስም ከዚያ ቦታ ሲደርስ ቀና ብሎ ዘኬዎስ ሆይ ዛሬ አንተ ቤት መዋል ይገባኛልና ፈጥነህ ውረድ አለው። እርሱ ፈጥኖ ወርዶ በደስታ ተቀበለው። በዚያ የነበሩ ሰዎችም ይህንን አይተው ኃጢአተኛ ቤት ገብቶ ሊስተናገድ ነው በማለት ሁሉም ማጉረምረም ጀመሩ። ዘኬዎስ ግን ቆመና ጌታ ሆይ እነሆ ካለኝ ሀብት ሁሉ ግማሹን ለድሆች እሰጣለሁ፣ ማንንም በሐሰት ቀምቼ ከሆነ 4 እጥፍ አድርጌ እመልሳለሁ አለው። ኢየሱስም እንዲህ አለው፣ ይህ ሰው ደግሞ የአብርሃም ልጅ ስለሆነ ዛሬ መዳን ወደዚህ ቤት መጥቷል። ምክንያቱም የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው። አሜን። The occasion, Jesus was passing through Jericho. ምንድነው የሆነ ያለው? ኢየሱስ በኢያሪኮ በኩል ያለፈ ነው። And wherever Jesus went, there was always a crowd of people. ኢየሱስ ባለበት ብዙ ሕዝብ ይከተላል። Some people were wanting healing. አንዳንዶች ፈውስ ይፈልጋሉ። Some people wanted to be fed.
አንዳንዶች ሌላ ነገር ይፈልጋሉ Some people want to hear his teaching. አንዳንዶች ትምህርቱን መስማት ይፈልጋሉ But he always had a crowd of people. ሁሉም ይከተሉታል Now, Jericho was about 25 kilometers from Jerusalem. ያሪኮ ወደ 17 ማይል ወይም 25 ኪሎ ሜትር ነው ከኢየሩሳሌም And it was in the Jordan Valley, near the Jordan River. እና በዮርዳኖስ ወንዝ አካባቢ ነው And during the time of Jesus, caravan routes came through. እና በኢየሱስ ዘመን የሚጓዙ ነጋዴዎች በዛ ያልፉ ነበር They were coming from Mesopotamia, going to Egypt. ከሜሶፖታሚያ ተነስተው ወደ ግብጽ ይሄዱ ነበር And so the Romans put a tax collecting office there. እና የሮሚያ መንግስት ደግሞ ግብር ይሰበስብ ነበር ከነሱ It was an important city. እና ዋና ከተማ ነበረች And it was one of the chief trading centers in all of Israel. እና በእስራኤል በጣም ዋና የንግድ ማዕከል ነበረች Now this customs office was managed and controlled by Zacchaeus. እና ዘኪዮስ የዚህ የንግድ ግብር የሚሰበሰብበት መስሪያ ቤት ዋና አለቃ ነበረ The Bible said he was rich. መጽሐፍ ቅዱስ እንደሚናገር እሱ ባለጠጋ ነበረ Zacchaeus worked for Rome. Jesus was passing through. ኢየሱስ እያለፈ ነበረ Jesus is here tonight. ዛሬም ኢየሱስ በዚህ ቦታ አለ He's here right now in Addis Ababa. አሁን በዚህ ጉባኤ መካከል ኢየሱስ አለ So he wants to see who Jesus is. ስለዚህ ዘኪዮስ ኢየሱስን ማየት ፈልጓል But there was an obstacle. ግን ብዙ እንቅፋቶች ገጥመውታል A crowd of people, maybe like this. አንደኛ እንደዚህ ብዙ ህዝብ ተሰብስቧል Now he was small in stature. ሁለተኛ ደግሞ እሱ አጭር ነው ቁመቱ He couldn't see over the crowd. እና ለማየት አልቻለም ከህዝቡ ወደ ላይ ቀና ብሎ Maybe you feel that you're little in the eyes of Almighty God. ምናልባት ከዚህ መካከል በአምላክ በእግዚአብሔር ፊት እኔ ትንሽ ነኝ ትንሽነት የሚሰማው ሰው ሊኖር ይችላል I want you to know that your life is important to God. እኔ እላችኋለሁ የሁላችሁም ህይወት በእግዚአብሔር ፊት አስፈላጊ ነው Your life is important. ህይወትህ ለእግዚአብሔር ጠቃሚ ነው God loves you. እግዚአብሔር ይወድሃል He loves you. እግዚአብሔር ይወድሻል He loves you. እግዚአብሔር ይወድሃል And you say, how do you know that, Frank? እንዴት አወቅ ብትሉኝ The Bible says that God so loved the world መጽሐፍ ቅዱስ እግዚአብሔር ዓለምን ሁሉ ወዷልና ይላል that he gave his only son. ብቸኛ አንድያ ልጁን እስኪሰጥ ድረስ ነው ዓለምን የወደደው That whoever believes on him shouldn't perish but have everlasting life. በሱ የሚያምን ሁሉ እንዳይጠፋ የዘላለም ሕይወት እንዲኖረው ይላል መጽሐፍ ቅዱስ Now what are the obstacles preventing you from coming to God tonight? ምንድነው ወደ ኢየሱስ እንዳንመጣ ዛሬ እንቅፋት የሚሆንብን ምንድነው What's preventing you from coming to Jesus Christ by faith? ዛሬ በእምነት ወደ ክርስቶስ እንዳትመጪ የሚከለክልሽ ነገር ምንድነው Sin. ኃጢአት ነው Sin blocks the way. ኃጢአት ነው መንገዱን የዘጋብህ All of us are sinners. ሁላችን ኃጢአተኞች ነን All of us have sinned against God. ሁላችን በእግዚአብሔር ፊት ኃጢአት አድርገናል You say, but Franklin, what do you mean by sin? ፍራንክሊን ኃጢአት ሲሉ ምን ማለትዎት ነው ብትሉ The world is changing. ዓለም እየተለወጠ ነው God's laws don't change. እግዚአብሔር አንዳንድ ለውጥን ይወዳል They're the same yesterday, እግዚአብሔር አይለወጥም ትላንትም today, ዛሬ tomorrow, ነገ forever. ለዘላለም እግዚአብሔር ያው ነው አይለወጥም His laws stay the same. እሱ ሕጉም አይለወጥም Well, what do you mean by lying? Lying is a sin. ለምሳሌ ውሸት ኃጢአት ነው Stealing is a sin. መስረቅ ኃጢአት ነው Have you ever taken anything that didn't belong to you? እንዴት ነው የሰው የሆነ ነገር ወስዳችሁ ታውቃላችሁ Oh, something small. አይ ብዙም አይደለም ትንሽ ነገር ነው እኮ ወሰድኩት You're guilty. ያው ሌብነት ነው All of us have broken God's laws. ሁላችንም ኃጢአትን አድርገናል We're all guilty. ሁላችን ጥፋተኞች ነን There is no one that has kept all of God's laws. ይህንን ሕግ የሚያመልጥ ማንም የለም The Bible says we've all sinned and come short of God's glory. መጽሐፍ ቅዱስ ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎድሏቸዋል ይላል The Bible says the wages of sin is death. መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነው ይላል Now, if you break a law here in Ethiopia, እና በኢትዮጵያ አንድ ሕግ ብትጥስ you might get arrested. ምናልባት እስር ቤት ልትገባ ትችላለህ
Might have to go to court. ፍርድ ቤት ልትቆም ትችላለህ። And stand before a judge. ዳኛ ፊት ልትቆም ትችላለህ። And he will pronounce the sentence. እሱም የሆነ ቅጣት ይፈርድብሃል። See, God is the judge of the universe. አያችሁ የሰማይና የምድር ዳኛው እግዚአብሔር ይባላል። You'll have to stand before him one day. በሱ ፊት የምንቆምበት ቀን ይመጣል። And the penalty of sin is death. እና የኃጢአት ቅጣቱ ሞት ነው ይላል። But the gift of God is eternal life through Jesus Christ our Lord. የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። Even if you've kept every law, you're still guilty. ሕግጋቱን በሙሉ ብትጠብቅ እንኳን ኃጢአተኛ መሆን አይቀርም። When God created the first man and woman, እግዚአብሔር የመጀመሪያውን ወንድና ሴት በሰራ ጊዜ they disobeyed God. እነሱ እግዚአብሔርን ሕግ ተላለፉ። And that disobedience is sin. እናም ሕግ መተላለፍ ማለት ኃጢአት ነው። And sin infected the entire human race. ኃጢአት ደግሞ የሰው ዘርን ሁሉ በክሏል። The whole human race is under a death sentence from God. የሰው ዘር በሙሉ በእግዚአብሔር የሞት ፍርድ ስር ነው ያለው። The Bible says if we claim to be without sin, we deceive ourselves and the truth is not in us. መጽሐፍ ቅዱስ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። But God sent his son on a rescue mission. እግዚአብሔር ግን ልጁን እኛን ለማዳን ልኮታል። God loves you so much. እግዚአብሔር በጣም ስለሚወድህ he sent his son to take your sins. ልጁን ልኮ ኃጢአትን ወሰደልህ። He died on a cross. እሱ በመስቀል ላይ ሞተ። He shed his blood for you. ላንተ ሲል ደሙን አፈሰሰ። And when he was hanging on the cross, በመስቀል ላይ ሲሰቀል God poured the sins of mankind on his son. እግዚአብሔር የሰውን ልጅን ኃጢአት ሁሉ ኢየሱስ ልጁ ላይ አፈሰሰበት። He took your sins and my sins and he went to the grave. እርሱ የኔን ኃጢአት እናንተን ኃጢአት ወስዶ መቃብር ወረደ። He died. ሞተ። He was buried. ተቀበረ። But on the third day, God raised his son to life. በሦስተኛው ቀን እግዚአብሔር ልጁን ከሙታን አስነሳው። Jesus isn't dead. ኢየሱስ አሁን ሙት አይደለም። He's alive. እርሱ ሕያው ነው። He's in Ethiopia tonight. ዛሬ በኢትዮጵያ እሱ አለ። And he'll come into each and every heart that invites him. ለሚጋብዙት ሁሉ እርሱ ወደ ልባቸው ይገባል። Now Zacchaeus had a good job. ዘኬዎስ ጥሩ ስራው ጥሩ ገንዘብ የሚያስገኝ ነበረ። Maybe you have all the things that you want. ምናልባት አንዳንዶቻችሁ A home, a good family. ያስፈልገኝ ሁሉ አለኝ፣ ጥሩ ቤት አለኝ፣ ጥሩ ቤተሰብ አለኝ፣ a good job, a great career, ጥሩ ስራ አለኝ፣ ሙያዬ ጥሩ ነው፣ going to the school that you want to go to. ጥሩ ትምህርት ቤት ነው የተማረኩት። But something is missing. ግን እንዲሁ አንዳች ነገር በሕይወትህ እንደጎደለ ይሰማሃል። It doesn't satisfy. እርካታ አጥተሃል። You can't quite put your finger on it. ግን ይሄ የጎደለብህ ነገር ምን እንደሆነ እንኳን ለማወቅ ተስኖሃል። Why is that? ለምንድን ነው ይሄ የሆነው? Because your soul does not have peace with God. ነፍስህ ከእግዚአብሔር ጋር ገና ስላልታረቀች ነው። Jesus can come through the Holy Spirit and give you purpose and meaning. ኢየሱስ በመንፈስ ቅዱስ ወደ ልብህ ገብቶ ሕይወትህ ዓላማ ያለው ትርጉም ያለው እንዲሆን ሊያደርግልህ ይችላል። When Jesus went to the cross, he paid the debt of sin for all of us. ኢየሱስ ወደ መስቀል ሲንጠለጠል የኃጢአትን ዕዳ ስለ ሁላችን ከፍሎልናል። And we can have peace with God through faith in his son Jesus Christ. በልጁ በክርስቶስ ኢየሱስ በማመን ከእግዚአብሔር ጋር መታረቅ ይቻላል። Now Zacchaeus, he wanted to see Jesus. ዘኬዎስ ኢየሱስን ማየት ፈልጓል። He wanted to see Jesus for himself. ኢየሱስን ራሱ ማየት ፈልጓል። Will you come to Christ tonight? ዛሬ አንቺ ወደ ክርስቶስ ትመጪ ይሆን እናቴ? The Bible says the blood of Jesus cleanses us from all sin. መጽሐፍ ቅዱስ የኢየሱስ ክርስቶስ ኃጢአት የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። Now, Jesus was passing by. ኢየሱስ እያለፈ ነበረ። Zacchaeus was at work. ዘኬዎስ ስራ ላይ ነበር። But he wanted to see who Jesus was. ግን ኢየሱስን ማየት ፈልጓል። He was curious. እንደው ምን አይነት ይሆን ብሎ
Tonight he's passing by for you. ዛሬ ጌታ ኢየሱስ ላንቺ ሲል በዚህ እያለፈ ነው። So Zacchaeus can't see over people's heads. ዘኬዎስ አጭር ነው ማየት አልቻለም። He goes down the road. ወደ ቀኝ ሄደ። He sees where Jesus is going. ኢየሱስ የሚሄድበትን ተመለከተ። He climbs up in a tree. ሮጠና ዛፍ ላይ ወጣ. And he's just sitting there watching everything. እዛ ላይ ሆኖ ሁሉን ነገር ማየት ጀመረ። Now here comes this crowd down the road. እዛ ህዝቡ እየተጠጋ መጣ። And you know, a lot of people are making noise. እና ብዙ ደግሞ ድምጽ ነበር፣ ጫጫታ ነበረ። But Jesus was in Jericho for a reason. ኢየሱስ ግን ኢያሪኮ ሲመጣ በዓላማ ነው። He was there to call a sinner to repentance. አንድ ኃጢአተኛን ወደ ንስሐ ለመጥራት ነው የመጣው። So as he comes down the road, ወደ መንገዱ ሲመጣ he approaches Zacchaeus. ዘኬዎስ ጋር ቀረበ። Zacchaeus is up in the tree. ዘኬዎስ ዛፍ ላይ ተቀምጧል። And Jesus calls him. ኢየሱስ ጠራው። He sees him, he stops. አየው፣ ቆመ። He called him by name. እና በስሙ ጠራው። Now he had never met Zacchaeus. ዘኬዎስ ጋር እኮ ከዚህ በፊት ተገናኝተዋል። He knows your name. ያንተንም ስም ያውቀዋል። He knows everything about your life. ስለ ሕይወትህ ሁሉን ነገር ያውቅ። The call was urgent. ጥሪው ደግሞ አስቸኳይ ጥሪ ነው። He says, Zacchaeus, ዘኬዎስ come down. ፈጥነህ ውረድ። Come down quickly. ፈጥነህ ውረድ። I've got to come and stay at your house today. ዛሬ አንተ ቤት ነው የምውለዋል። You see, Jesus wants to come into your heart and he wants to stay today. አያችሁ፣ ዛሬ ኢየሱስ ወደ ልብሽ ገብቶ መኖሪያውን እዚያው ማድረግ ይፈልጋል። Will you come to him today by faith? ዛሬ በእምነት ወደ ኢየሱስ ትመጪ ይሆን እህት? He had a choice. ዘኬዎስ ምርጫ ነበረው። He could just sit there in the tree. እዛው ዛፍ ላይ ቁጭ ብሎ መቆየት ይችል ነበር። He could just ignore Jesus. ኢየሱስ ና ሲለው ሊዘጋው ይችል ነበር ኢየሱስን። But Jesus called him. ኢየሱስ ግን ጠራ። Now you have a choice today. አንተም ዛሬ ምርጫው በእጅህ ነው። If Jesus is calling you today, ዛሬ ኢየሱስ ወንድሜ አንተን እየጠራህ ነው። you can say yes, ወይም እሺ ማለት ትችላለህ፣ or you can say no. ወይም አልፈልግም ማለትም ትችላለህ። When Jesus called Zacchaeus, ኢየሱስ ዘኬዎስን ጠራው። he was sitting in that tree. እዛ ዛፍ ላይ ተቀምጦ ነበር ዘኬዎስ። And he came immediately to Jesus. ፈጥኖ ወረደ፣ ወደ ኢየሱስ መጣ። And I'm going to invite you in just a minute to come to Jesus. ከጥቂት ደቂቃ በኋላ ጋብዛችኋለሁ ወደ ኢየሱስ እንድትመጡ። Do what Zacchaeus did. አንተም ዘኬዎስ ያደረገውን አድርግ። And make Jesus Lord. ኢየሱስን የሕይወትህ ጌታ አድርገህ ሹመው። God knows your name. እግዚአብሔር ስምህን ያውቀዋል። Jesus sees you here today. ኢየሱስ ዛሬ አንተን ያይሃል። Is he calling you today? ዛሬም ይጠራሃል። Jesus took your sins. He died on the cross. ኢየሱስ ኃጢአትን ወስዷል፣ በመስቀል ላይ ሞቷል። He shed his blood. ደሙን አፍስሷል። He took your sins to the grave. ኃጢአትን ይዞ ተቀብሯል። He was buried. ተቀብሯል። On the third day, God raised him to life. በሦስተኛው ቀን እግዚአብሔር ወደ ሕይወት ከሙታን አስነስቶታል። And he's calling you tonight. እና ዛሬም ይጠራሃል። What are you going to do? ምን ምላሽ የሆነ የምትሰጠው? The Bible says salvation is found in no one else, for there is no other name under heaven given to men by which we must be saved. መጽሐፍ ቅዱስ ደህንነት በሌላ በማንም አይገኝም እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና ይላል። I'm going to invite you in just a few minutes to invite Christ to come into your heart and life. ከጥቂት ደቂቃዎች በኋላ ኢየሱስን ወደ ሕይወታችሁ እንድትጋብዙት እድል እሰጣችኋለሁ። Will you come to him tonight? ዛሬ ወደ ኢየሱስ ትመጪ ይሆን እናት? The Bible says whoever believes in the Son has eternal life. መጽሐፍ ቅዱስ በወልድ የሚያምን ሁሉ የዘላለም ሕይወት አለው ይላል። But whoever rejects the Son will not see life, for God's wrath remains on him. በወልድ የማያምን ግን ሕይወትን አያይም፣ ይልቁኑ የእግዚአብሔር ቁጣ በላዩ ላይ ይሆናል ይላል። If you believe on the name of Jesus, God will give eternal life to you. በኢየሱስ ክርስቶስ ስም ብታምን እግዚአብሔር ላንተ የዘላለም ሕይወት ይሰጥሃል። But if you reject him, ነገር ግን እምቢ ብለህ ብትገፋው you have no hope.
ሌላ ተስፋ አይኖርህም። God's wrath remains on you. እግዚአብሔር ቁጣ በአንተ ላይ ይቀጥላል። The Bible says it's impossible to please God መጽሐፍ ቅዱስ እንደዚህ ይላል without faith. ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። Because anyone who comes in must believe that he exists and he rewards those who earnestly seek him. ምክንያቱም ወደ እግዚአብሔር የሚቀርቡ ሁሉ እግዚአብሔር እንዳለና ከልብ ለሚሸቱም ዋጋ እንደሚሰጥ ማመን አለበት ይላል። Will you receive him? ዛሬ ትቀበለው ይሆን? Now, Jesus was coming through Jericho. ኢየሱስ ወደ ኢያሪኮ እየገባ ነበረ። Large crowd. ብዙ ሕዝብ ነበረ። Zacchaeus was wealthy. ዘኬዎስ ሀብታም ሰው ነው። He didn't need anything. ምንም የሚፈልገው ነገር የጎደለበት የለም። He was curious. ግን ማየት ነው የፈለገው። Runs down the road. ይሮጣል መንገድ ላይ። Climbs up a tree. ዛፍ ላይ ወጥቷል። And Jesus comes and Jesus stops. ኢየሱስ መጣና ቆመ። He will stop for you tonight. ለአንተም ዛሬ ኢየሱስ ይቆምልሃል። He sees Zacchaeus. ዘኬዎስን አየው። Calls him by name. በስሙ ጠራው። And then he says, Zacchaeus, come down quickly. ዘኬዎስ ፈጥነህ ውረድ አለው። He invites Zacchaeus to come. ና ጋብዘው ና ወደ እኔ ያለው ዘኬዎስን። I have to stay at your house today. ዛሬ አንተ ቤት ነው የምውለው አለው። You see, Jesus wants to come into your heart, into your life, and he wants to change you and cleanse you. አየህ ኢየሱስ ወደ አንተ ልብ ሊገባ ሊለውጥህ ሊያጥብህ ሊያነጻህ ይፈልጋል። He wants to forgive you. ይቅር ሊልህ ይፈልጋል። And Zacchaeus obeyed. ታዘዘ። He received Christ. ክርስቶስን ተቀበለ። He jumped out of the tree. ከዛፉ ዘሎ ወረደ። And he called Jesus Lord. እና ወዲያው ኢየሱስን ጌታዬ አለ። He received him with joy. በደስታ ተቀበለው። The Bible says to all who receive him, to those who believe in his name, he gave the right to become children of God. መጽሐፍ ቅዱስ ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ መብት ስልጣን ሰጣቸው ይላል። He confessed Jesus as Lord. ኢየሱስን ጌታዬ ብሎ ተናገረ። Will you confess him as Lord this afternoon? ዛሬም አንቺ በዚህ ጉባኤ ላይ ኢየሱስን ጌታዬ ብለሽ ትናገሪ ይሆን ባንደበትሽ? Jesus says, whoever acknowledges me before men, I will acknowledge him before my Father in heaven. ኢየሱስ እንዲህ አለ፣ በሰው ፊት ለሚመሰክርልኝ እኔም በሰማይ ባለው አባቴ ፊት እመሰክርለታለሁ አለ። The Bible says if you confess with your mouth the Lord Jesus መጽሐፍ ቅዱስ ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር and believe in your heart that God raised him from the dead, you shall be saved. እግዚአብሔርን ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። Are you saved? ዛሬ እህቴ ሆይ ድነሻል ወይ? Is your soul in the hands of God? ነፍስሽ በእግዚአብሔር እጅ ተቀምጧል ወይ? Do you have peace with God tonight? ከእግዚአብሔር ጋር የታረቀ ነው ወይ ሕይወትሽ? Now Zacchaeus stands before Jesus. ዘኬዎስ ኢየሱስ ጋር ቀረበ። Calls him Lord. ጌታዬ አለው። And then he repented of his sins. ከዛ መናዘዝ ጀመረ። ኃጢአቱን መናዘዝ ጀመረ። He admitted his sins. እኔ ኃጢአተኛ ነኝ አለ። He said, Lord, ጌታዬ I'm going to give half of my possessions to the poor. ካለኝ ሀብት ግማሹን ለድሆች እሰጣለሁ። If I've cheated anybody, ማንንም አታልዬ ቢሆናል I'm going to pay him back 4 times. አራት እጥፍ አድርጌ እመልሳለሁ አለ። If you come to Christ tonight, you got to be willing to turn from your sins. ዛሬ ወደ ጌታ ወደ ክርስቶስ ለመቅረብ ፈቃደኛ ከሆንክ ኃጢአትን መተው ይኖርብሃል። Jesus said, I haven't come to call the righteous, but sinners to repentance. ኢየሱስ እንደዚህ አለ፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አለ። If you come to Christ, you have to repent. እንግዲህ ወደ ኢየሱስ ከመጣህ ንስሐ መግባት ያስፈልግሃል። And that's what I want to ask you to do tonight, to turn from your sins. ዛሬ እንግዲህ ይህንን ነው የምጠይቀው፣ ኃጢአትን ተው ልል ነው። And by faith, call on the name of Jesus Christ. በእምነት ደግሞ የጌታ ኢየሱስ ክርስቶስን ስም ጥራ። The Bible says God is patient with you. መጽሐፍ ቅዱስ እግዚአብሔር ነው እየታገሰ ያለው ይላል። Not wanting anyone to perish, but everyone to come to repentance. ማንም እንዳይጠፋ ይልቁኑ ሰው ሁሉ ንስሐ እንዲገባ ፈልጎ እግዚአብሔር ይታገሳል ይላል።
Is Jesus calling you tonight? ዛሬ ኢየሱስ እናቴ አንቺን እየጠራሽ ይሆን? Will you come to Jesus Christ tonight? እሺ ብለሽ ወደ ክርስቶስ ዛሬ ትመጪ ይሆን? Will you admit your sins to him? በእግዚአብሔር ፊት ቆመሽ ኃጢአትሽን ትናዘዢ ይሆን? Jesus said, I'm the way, the truth, and the life, and no man comes to the Father but by me. ኢየሱስ እኔ መንገድ እኔ ሕይወት እኔ እውነት ነኝ አለ። በእኔ በኩል ካልሆነ በቀር ማንም ወደ አብ መምጣት አይችልም አለ። Now if you're here tonight ዛሬ እዚህ ካለህ ወንድምዬ and you're not sure that your soul is safe in the hands of God, ነፍስህ እንደዳነች እግዚአብሔር እጅ ላይ እንዳለች እርግጠኛ ካልሆንክ if you're not sure your sins are forgiven, ኃጢአትህን ይቅር እንደተባለልህ እርግጠኛ ካልሆንክ I want to ask you to do something right now. አሁን አንድ ነገር እንድታደርግ እጋብዝሃለሁ። This is a holy moment. I want everyone to listen. አሁን ቅዱስ ሰዓት ስለሆነ ቅዱሳን ሁሉ ባላችሁበት ቀጥ እንድትሉ እግዚአብሔር እንዲፈራ ጸሎት እንዲደረግ እንጣራለን። Is Jesus calling you tonight? አሁን ኢየሱስ ሰዓት ነው። ኢየሱስ እየጠራህ ነው ወንድሜ። ኢየሱስ እየጠራሽ ነው እህቴ። If you're not sure that your sins are forgiven, ኃጢአትህ ይቅር እንደተባለ እርግጠኛ ካልሆንክ እህቴ እርግጠኛ ካልሆንሽ tonight you can have peace with God. ዛሬ አሁን ነው ከጌታ ጋር የመታረቅ ሰዓት። You say, but Franklin, what do I have to do? ፍራንክሊን እሺ ምንድን ነው ማድረግ ያለብኝ ካልከኝ If you would like to receive Christ this afternoon, ኢየሱስን በእምነት ወደ ልቤ ልጋብዘው ፈልጋለሁ የሚል ሰው I want you to raise your hand. እግዚአብሔር እያየ አይደል? ሁላችን እንጸልያለን አንገቶቻችንን ዝቅ አድርገን። እንዲህ አይነት ሰው እጁን እንዲያወጣ ለጌታ ለእግዚአብሔር እጠይቃለሁ። Just raise your hand. እጅሽን አውጪ ወደ ጌታ። እኔ እፈልጋለሁ ጌታ ኢየሱስ ክርስቶስን የምትሉ አውጡት፣ ከፍ አድርጋችሁ አውጡት ወደ ኢየሱስ ወደ ጌታ። Keep your hand in the air. አታውርዱት እጃቸውን፣ አውጡት ከፍ አድርጋችሁ። እግዚአብሔር ያየዋል እጃቸውን፣ ጌታ ኢየሱስ ያየዋል። And then we're going to have a prayer together, but keep your hand in the air. በኋላ እንጸልያለን። አሁን ግን ከፍ አድርጉት እጃቸውን ወደ ጌታ። We're going to have a prayer. እግዚአብሔር ያያል፣ እንጸልያለን። Just keep your hand in the air. አታውርዱ እጃቸውን። By coming and lifting your hand, እጃቸውን እንዳነሳችሁ you're saying to God, I'm sorry for my sins. እግዚአብሔር ሆይ ስለ ኃጢአቴ ይቅር በለኝ የምትሉ ከሆነ I believe that Jesus is your son. ኢየሱስ ያንተ ልጅ እንደሆነ አምናለሁ የምትሉ I believe that he died for my sins. እኔ ኃጢአት እንደሞተ አምናለሁ የምትሉ That you raised me to life. ከሙታን እንዳስነሳው አምናለሁ የምትሉ And I want to invite him to come into my heart. ወደ ልቤ ልጋብዘው ፈልጋለሁ የምትሉ Keep your hand in the air. እጃችሁን እንዳወጣችሁ Now we're going to have a prayer right now. አሁን እንጸልያለን። Keep your hand in the air. ከፍ እንዳረጋችሁ And remember, we're talking to God. እንግዲህ ከእግዚአብሔር ጋር ነው የምንነጋገረው። Pray this prayer out loud after me. ይህንን ጸሎት ጸልዩ፣ ጮክ ብላችሁ ድምፃችሁን አውጥታችሁ። Let's pray. እንጸልይ። Dear God, እግዚአብሔር ሆይ በሉ። ድምፃችሁን እጃችሁን ያወጣችሁ ሳታወርዱ እግዚአብሔር ሆይ በሉ። I am a sinner. እኔ ኃጢአተኛ ነኝ። I'm sorry for my sins. ስለ ኃጢአቴ ተጸጽቻለሁ። Forgive me. ይቅር በለኝ። I believe Jesus Christ is your son. ኢየሱስ ክርስቶስ ያንተ ልጅ መሆኑን አምናለሁ። I believe that Jesus died on the cross for my sins. ኢየሱስ ስለ እኔ ኃጢአት በመስቀል ላይ እንደሞተ አምናለሁ። I believe that God raised him to life. እግዚአብሔርም ከሙታን እንዳስነሳው አምናለሁ። I invite Jesus to come into my heart ኢየሱስ ሆይ ወደ ልቤ ግባ and take control of my life. በሕይወቴ አንተ ገዢ ሁን። I want him to be the Lord of my life. የሕይወቴ ጌታ ሁንልኝ። And I want to follow him all of my life. በዘመኔ ሁሉ እከተልሃለሁ። And I pray this in Jesus' name. በኢየሱስ ስም ጸለይኩ። Amen. አሜን። ጭብጨባ እልልታ ለሰራዊቱ ጌታ። Now keep your hand in the air if you prayed that prayer. እሺ የጸለያችሁ ሰዎች አሁንም እጃችሁን አውጡ። Because I want to give you something. ለምን መሰጣችሁ ስጦታ ስላለ ነው። I've got some literature I want you to have. ሰጣችሁ መጽሐፍቶች አሉ። And a person with a yellow vest and a badge around their neck will give it to you. እነዚህ ካውንስለሮቹ ቢጫ የለበሱት ይሰጧችኋል። እጃችሁን አውጥታችሁ አሳዩአቸው።
I want you to have this. We're going to give you some of the scripture. መጽሐፍ ቅዱስም እንሰጣቸዋለን። Got a special book, 2 books for you to have. ሁለት መጽሐፍቶች አሉ ለእናንተ ያዘጋጀናቸው። I'm going to give them to you right ለእናንተ now. እንሰጣቸዋለን አሁን። Don't you dare leave until you get this material if you prayed that prayer. ይህን ሳትቀበሉ እንዳትወጡ ገና እንቀጥላለን። እንዳትሄዱ ፕሮግራሙ አላለቀም። Remember I told you God loves you. እንዳትረሱ እግዚአብሔር ይወዳችኋል ብያለሁ። He loves you. ይወድሃል እኮ። If you prayed that prayer, you're forgiven. ይህንን ጸሎት የጸለየ በሙሉ እግዚአብሔር ይቅር ብሎታል። You're forgiven. ይቅር ተብለሃል። You're forgiven. ይቅር ተብለሻል። Remember I told you God loves you. ልብ በል እግዚአብሔር ይወድሃል ብያለሁ። Now I don't know if we'll ever see each other again on this earth. እንደገና በዚህ ምድር ላይ የምንገናኝ አይመስለኝም። But we're going to be in heaven for eternity together. ለዘላለም እዛ መንግስተ ሰማይ እንገናኛለን። Now when we get to heaven, መንግስተ ሰማይ ስንገባ I want you to teach me your languages. እዛ ስንደርስ አገራችሁን አማርኛ እንድታስተምሩኝ። It's going to take eternity to do that. ይህንን ለመማርም ዘላለም ያስፈልገኛል። God loves you. እግዚአብሔር ይወዳችኋል። You've been forgiven. ይቅር ተብላችኋል። You're forgiven. ይቅር ተብለሃል። To God be the glory. ክብር ለእግዚአብሔር ይሁን። ክብር በላይ በሰማይ በታች በምድር ለወደደን ከኃጢአታችን በደሙ ላጠበን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ሰላም ለእግዚአብሔር ሕዝብ ይሁን። በአምላክ አምሳል ተፈጥሬ በጎ ለማድረግ በፊቱ ስኖር ሳለሁ ኃጢአቴ አድርጎኝ ነበር ከንቱ። ክቡር ሆኜ ሳለሁ አምላኬ ረስቼ እንደሚጠፉ እንስሶች መሰል እኔ ሳልፈልገው ጌታ ሲፈልገኝ ከላይ መጥቶ ከርኩሰት ውስጥ ወጣኝ በዓለም ላይ ተንከራቶ ሸክሜን ወሰደልኝ በስቃይ ሞተልኝ የማይቆጥርን በደሌን ባርገልኝ መድኃኒቴ ነው ኢየሱሴ ጌታዬና አምላኬ ስለ መልካም ውለታው አመስግነው ተንበርክኬ ምሕረቱ ብዙ ነው ማዳኑ ግሩም ነው አምላካዊ ፍቅሩ መጨረሻ የሌለው በሞት ጥላ ውስጥ ያለው በድቅድቅ ጨለማ ኢየሱስ ብርሃኔ መጥቶ አዳነኝ መሐሪ ነውና
የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስገን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስገን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን የእልልታ ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስገን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን የጭብጨባ ቀን ነው ለእኛ ዛሬ የአዲስ ቅኔ የዝማሬ ኑና መስገን ጌታ አምላካችንን ሰርቶልናልና ስራችንን ሰርቶልናልና ስራችንን እልልታ ጭብጨባ ያለው ምስጋና ለቲ አያሎሚ ናይ ዝማሬና እሽከኒ ንኡነ መስግኖ ለአምላክና ሰሪ ሆነ ይሆነ ስራና ሰሪ ሆነ ይሆነ ስራና ናይ ምስጋና አያሎሚ ናይ ዝማሬና እሽከኒ ንኡነ መስግኖ ለአምላክና ሰሪ ሆነ ስራና ሰሪ ሆነ ይሆነ ስራና ናይ ምስጋና አያሎሚ ናይ ዝማሬና እሽከኒ ንኡነ መስግኖ ለአምላክና ሰሪ ሆነ ይሆነ ስራና ሰሪ ሆነ ይሆነ ስራና ጭብጨባ እና መያዝ የሚገልጽ ስለሆነ እሱንም እናደርጋለን። በሶስተኛ ደረጃ ለጤንነት መድኃኒት፣ ለበሽታ መድኃኒት፣ ለሰላም መድኃኒት፣ ለጥላቻ መድኃኒት፣ ለሁሉ ነገር መድኃኒት የሆነውን መጽሐፍ ቅዱስ እናስይዝና ለወጣቱ እንጸልያለን። ለትውልዱ መላውን ወጣት ኢትዮጵያውያንን በእግዚአብሔር ፊት የምናቀርብበት ጊዜ ይሆናል። ይህን ሰጥና አባቶች በዚህ አሉ፣ እነሱ ዙሪያቸውን ሆነው ይጸልዩላቸዋል። ልጆቹ ባንዲራውንና መጽሐፍ ቅዱሱን ይይዛሉ። ቄስ ብትጸልይ እንጸልያለን። የሰራዊት ጌታ እግዚአብሔር አምላካችን ለዘላለም የምትኖር ዛሬ ያለ ነገም ያለ ሁሉ ባንተ የሆነ ክብር በዓለም ሁሉ የሚገለጥ ልዑል አምላካችን እግዚአብሔር እናመሰግናለን። ጌታ ሆይ እነዚህ ወጣቶች ሕፃናት አምላካችን ሆይ የእኛን የኢትዮጵያን ወጣቶችና ልጆችን ጌታ እግዚአብሔር ሆይ በመወከል በፊት ናቸው። እግዚአብሔር አምላካችን ሆይ የኢትዮጵያ ወጣቶች ሕፃናት ልጆች ሁሉ ላይ ጌታ ሆይ ክብር እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንለምናለን። ጌታ እግዚአብሔር ሆይ ጉልበት ሁሉ የልጆቻችን ጉልበት ሁሉ ላንተ ይመረከክ ዘንድ ምድርቱ ባንተ የሚያመልኩና የሚያመሰግኑ ወጣቶችና ሕፃናት የተሞላች ትሆን ዘንድ በኢየሱስ ክርስቶስ ስም እንጸልያለን። የሚገዳደራቸው የጠላት ኃይል የክፉ ስራ ኃይል በኢየሱስ ክርስቶስ ስም ይወድቅ ዘንድ እናዛለን። ጌታ እግዚአብሔር ሆይ ልጆቻችንን፣ ወጣቶቻችንን፣ ሕፃናቶቻችንን ጌታ ሆይ እንድትረከብ ወደ እጅ አሳልፈን እንሰጣለን። እነዚህ ለምድር ሁሉ ጌታ ሆይ ብርሃን የሚሆኑ
ብርሃንን የሚያበሩ ሕፃናትና ልጆች ወጣቶች የሆኑ ዘንድ በኢየሱስ ክርስቶስ ስም እንለምናለን። አሜን። ክብር እንጨምራለን የሞላ ያንስብሃል ከዚህ በላይ ክብር ይገባሃል
ምስጋናችንን እናበዛለን በክብር ላይ ክብር እንጨምራለን የሁሉ ያንስብሃል ከዚህ በላይ ክብር ይገባሃል 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 ምስጋናችንን እናበዛለን በክብር ላይ ክብር እንጨምራለን የሁሉ ያንስብሃል ከዚህ በላይ ክብር ይገባሃል 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 ምስጋና ምስጋና ዝማሬ ዝማሬ በእልልታ በእልልታ በጭብጨባ በጭብጨባ ይዤ ወደ ማደሪያው ልግባ ይዤ ወደ መቅደሱ ልግባ ይዤ ወደ ማደሪያው ልግባ ይዤ ወደ መቅደሱ ልግባ What is your name and where are you from? Qual è il tuo nome e da dove vieni? Sono il pastore Michele Passaretti, vengo dall'Italia. I am Pastor Michele Passaretti and I come from Italy. How did you find this program? How did you find this program? È qualcosa di straordinario. It is something amazing. C'è un clima di festa, una gioia collettiva. Le persone stanno impazzendo di gioia davanti al Signore e alla testimonianza del Vangelo. People are filled with joy after the preaching of the gospel and the message of hope. Is it your first time here in Ethiopia? Is it your first time? No, sono venuto già altre volte, ma questa volta siamo venuti con una delegazione di italiani per partecipare al festival, a Noi Festival, Hope Festival di Franklin Graham. For me it's not the first time, but I came here with a delegation of people from Italy and we came just for Noi Festival, for the festival. We are so grateful that you are here. We really thank you and we have love for you guys, for gospel believers in Italy. Amen. Viva l'Etiopia! Viva l'Italia! Viva tutto il mondo! Oh, thank you so much. What's your name and where are you from? Rado Andronache, vengo dalla Svizzera. My name is Rado Andronache and I come from Switzerland. And how did you find this program? Siamo venuti per una missione in Angola, ci siamo fermati in Etiopia, abbiamo saputo di questo evento e abbiamo deciso anche di rimanere e di passare dei bei momenti con voi e vedere la gloria di Dio. I came for a mission that I have to do in Angola, but I stopped in Ethiopia first. Then I saw some commercial about the Noi Festival here, and we decided to stop and stay for the event. And I am very grateful that I can testify the glory of God in this place. Is it your first time here in Ethiopia?
Sì, è la prima volta che vengo in Etiopia, anche in Africa. My first time in Ethiopia and in Africa. How did you find Ethiopia? All Addis Ababa and everything. Devo dire che è una cosa bellissima, non me l'aspettavo in questo modo, conoscendo il popolo africano così generalmente, l'Etiopia mi ha lasciato un gusto molto piacevole nel cuore. It's very beautiful, unexpected. I have to say that knowing some other parts of Africa, I was not expecting this in Ethiopia, but I'm amazed by the people here. Okay. Thank you so much. We are grateful that you are here. We love you so much. Thank you. What's your name and where are you from? I am Vanessa and I'm from Italy. Okay, how did you find this program? It's amazing and very, very beautiful to see the glory of God in this platform. And is it your first time here in Ethiopia? It's my first time, but definitely not my last time. Did you love the country? What do you love about Ethiopia the most? I love the people. They are very peaceful. I love the children, the way they smile, they come to you. It's just beautiful. And we are really glad that you're here, and I hope this is not your last time in Ethiopia too. Yeah. Thank you so much. ተመልካቾቻችን እንግዲህ የነበረው ፕሮግራም ይህን ይመስል ነበር። አሁን የመጨረሻው አምልኮ ላይ ነው የምንገኘው። በታላቅ ድምቀት ከትናንትና ከየካቲት 29 ጀምሮ እስከ ዛሬ የካቲት 30 ቀን ሲደረግ የነበረው መለኮታዊ ጉብኝት ለኢትዮጵያ መርሃ ግብር በእንደዚህ አይነት ሁኔታ በአማረ መልኩ እየተደረገ ይገኛል። እንዳልከውም እንግዲህ የመጨረሻው አምልኮ ላይ ነው የምንገኘው። አሁን እንግዲህ በጣም ደስ የሚል ነበረ። ብዙ ሰዎች ወንጌል እንደሰሙ ሰዎች እንደዳኑ እናምናለን። የነበረው ፕሮግራም ይመስል ነበር። አጠቃላይ ነገሩ ደግሞ በኢቫንጀሊካል በሰፊው የተመለከተ ይሆናል። እግዚአብሔር ከሁላችን ጋር እግዚአብሔር ይባርካችሁ ለማለት Evangelical TV የወንጌል አማኞች ድምፅ